ሰላም ይብዛላችሁ የተወደዳችሁ የእግዚአብሔር ቤተሰቦች እንዴት አላችሁ? ጸጋና ሰላም ለእናንተ ይሁን። ሳምንታዊ የሆነውን እንግዲህ የሐዋርያት ሥራ ትምህርታችንን ዛሬም እንቀጥላለን። ባለፈው ሳምንት የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እስከ 13 ያለውን የአብ ተስፋ የሆነውን የመንፈስ ቅዱስን በሐዋርያት ላይ መውረድ ጌታችን ኢየሱስ ክርስቶስ እንደተናገረው እንደቀጠረው በሰዓቱና በጊዜው እንግዲህ ከ10 ቀን ጸሎት በኋላ እግዚአብሔር በሐዋርያት በኢየሩሳሌም ባለው ደርብ ላይ መንፈሱን አፍስሶ ትላልቅ ድንቅ ነገሮችን በሐዋርያት ሕይወት የሆነውን ተመልክተናል። እግዚአብሔር አምላክ የተባረከ ይሁን። ዛሬ ደግሞ ከቁጥር 14 ጀምሮ እያነበብን እንደዚሁ የእግዚአብሔርን ቃል እንካፈላለን ማለት ነው። ቨርስ ባይ ቨርስ እያነበብን የእግዚአብሔርን ቃል እንካፈላለን። ከቁጥር 14 ጀምሮ የሐዋርያት ሥራ ምዕራፍ 2ን አነባለሁ። ከዛ ላይ ደግሞ ትንታኔ በመስጠት እግዚአብሔር አምላክ እንደረዳኝ እሄዳለሁ ማለት ነው። ጌታ ይባረክ። እንግዲህ ይሄ በዚህ ስፍራ የማነብላችሁ ከቁጥር 14 ጀምሮ ያለው የጴጥሮስ ስለተፈጠረው ወይንም ደግሞ ስለወረደው መንፈስ እና በሐዋርያቱ በደቀ መዛሙርቶቹ ሕይወት ላይ የሆነውን ነገር ለማብራራት የተነሳበትን ሁኔታ ነው የምንመለከተው። ለሕዝቡ ያደረገው ንግግር ነው የምናየው እና ቁጥር 14 እንደዚህ ይላል። በዚህ ጊዜ ጴጥሮስ ከ11 ጋር ተነስቶ ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ለሕዝቡ ተናገረ ይላል። ቁጥር 14 በጣም ወሳኝ የሆነ ክፍል ነው። ምክንያቱም የአንድነትና የህብረትን መንፈስ የምናይበትም ክፍል ነው። የግዴታ ህብረትና አንድነት ቁጭ ብሎ አብሮ ተሰባስቦ አብሮ በመብላት ብዙ ፌሎሽፕን በማድረግ ቢወሰንም ወይንም ደግሞ እንደዛ ቢሆንም ግን እዚህ ጋር ያለው ነገር ለዘመናችን ጥሩ አስተማሪ የሆነ ይመስለኛል። አንድ ሰው ተነስቶ የእግዚአብሔርን እውነት በሚናገርበት ሰዓት ላይ የእግዚአብሔርን ታላቅ ድንቅ ስራ ወይንም ደግሞ ስለ ክርስቶስ ኢየሱስ በሚሰብክበት ጊዜ ላይ 11ዱም አብረው ቆሙ ይላል። 11ዱም አብረው ከሚናገረው ንግግር ጋር ወይንም ደግሞ ጴጥሮስ ከሚሰብከው ስብከት ጋር አብረው ቆሙ ይላል እና ምንም ተቃውሞ የለም። ስለ ኢየሱስ ነው የሚሰበከው፣ ስለ ማንም አይደለም፣ የማንም ክብር አይደለም። የወረደው መንፈስን ለማስተዋወቅ ነው፣ እንዲሁም ደግሞ የወረደውን መንፈስ ለማብራራት ነው ጴጥሮስ የቆመው። 11ዱም ግን አብረውት ቆሙ ይላል። ይሄ ለዘመናችን በጣም አስፈላጊ ነው። በተለያየ አይነት ሐሳብ ሰጣ ገባ ውስጥ ላለን ሙግት ውስጥ ለገባን ሰዎች አንድ ሊያደርገን የሚችለው የእግዚአብሔር መንፈስና የክርስቶስ ኢየሱስ ትክክለኛ የሆነው መልእክት ነው አንድ የሚያደርገን። እነ ጴጥሮስን እዚህ ስፍራ ላይ አንድ ያደረጋቸው መልእክት ነው፣ አንድ ያደረጋቸው የወረደው መንፈስ ነው ማለት ነው። ስለዚህ ከ11ዱ ጋር ቆሞ ለሕዝቡ ተናገረ ይላል። እንደዚህ ይላል፣ እናንተ የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁሉ ይህንን አንድ ነገር እወቁ፣ በጥሞናም አድምጡኝ። ጊዜው ገና ከጠዋቱ 3 ሰዓት ስለሆነ እናንተ እንደምትሉት እነዚህ ሰዎች አልሰከሩም። ነገር ግን ይህ በነቢዩ በኢዩኤል እንዲህ ተብሎ የተነገረው ነው ይላል። እንግዲህ ጴጥሮስ አስቀድሜ እንዳልኳችሁ የሚናገረው የወረደው መንፈስ በሕዝቡ ላይ ያመጣውን እንቅስቃሴ ሰዎቹ ተመልክተው ስላልገባቸው ወይንም ደግሞ የትንቢት ዕውቀት ስለሌላቸው የብሉይ ኪዳን የትንቢት ዕውቀት ስለሌላቸው፣ ዕውቀት ስንል መጽሐፉን ማንበብና ማነብነብ ሳይሆን ነገር ግን ከመንፈሱ ጋር ኮኔክት ስላላደረጉ ከዚህ የተነሳ የተፈጠረውን ነገር እንደ ሰካራሞች ወይንም ደግሞ ዝም ብሎ ጉሽ ጠጥተው በራሳቸው እንደሚያወሩ ምናምን ነገር አድርገው ነው የወሰዱት። ነገር ግን ይህን ሊያብራራ ሲነሳ ጴጥሮስ እናንተ ሰዎች ሆይ ገና በማለዳ 3 ሰዓት ነው። ስለዚህ እነዚህ ሰዎች ጠጥተው አይደለም። የእስራኤል ሰዎች ሆይ ይህንን ልታውቁ ይገባል ይላል። በተለይ ይሄ መልእክት የመጀመሪያው መንፈስ ቅዱስ ከወረደ በኋላ ያለው መልእክት በእስራኤልና
በይሁዳ ላሉ ሰዎች ነው። ዋናው ተደራሲያኖቹ እነሱ ናቸው። በበዓለ ሃምሳም የተሰበሰቡት እነሱ ናቸው። በዓሉንም ለማክበር የተሰበሰቡት እነሱ ናቸው። ከተለያየ ስፍራም የመጡት እነሱ ናቸው እና እግዚአብሔር እነሱ ላይ ፎከስ ባደረገ መንገድ፣ እነርሱ ላይ ታርጌት ባደረገ መንገድ ነው ይህ መልእክት ለጴጥሮስ እንዲነገር፣ በጴጥሮስ በኩል እንዲነገር የሆነው ማለት ነው። ምክንያቱም እነሱ አስቀድሜ እንዳልኳችሁ የመጽሐፍ ዕውቀት አላቸው። ነገር ግን የመጽሐፍ ዕውቀቱ ያ የሚፈጸምበትን ትንቢት እንትን ብለውታል፣ ሽፍት አድርገዋል እና ተላልፈዋል። ከዚህ የተነሳ ነው እና ጴጥሮስ ይህንን ነገር ልታውቁ ይገባል፣ አንድ ነገር ልታውቁ ይገባል ብሎ በእርግጥ አስረግጦ የሚነግራቸው ማለት ነው። ቁጥር 16 ነገር ግን ይህ በነቢዩ በኢዩኤል እንዲህ ተብሎ የተነገረው ነው። እግዚአብሔር እንዲህ ይላል፣ በመጨረሻው ቀን መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆች ትንቢትን ይናገራሉ፣ ጎልማሶቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ሕልምን ያልማሉ። በዚያ ጊዜ በወንዶችና በሴቶች አገልጋዮቼ ላይ መንፈሴን አፈሳለሁ፣ እነርሱም ትንቢት ይናገራሉ ይላል። ይሄ በተለይ ሰው ተኮር የሆነው ትንቢታዊ መልእክትን እዚህ ጋር እንመለከታለን። ሰው ተኮር ስንል የእግዚአብሔር መንፈስ በሚመጣበት ጊዜ ሰዎች ምን ያህል ወደ ሌላ ዳይሜንሽን ውስጥ ሽፍት እንደሚያደርጉ፣ የእግዚአብሔር መንፈስ እንዴት ሰዎችን እንደሚለውጥ፣ እንደገና ደግሞ ለትክክለኛው ለአገልግሎት እንደሚያበቃና ኃይል እንደሚያስታጠቅ፣ ኃይል ማስታጠቅ ብቻ ሳይሆን ጾታም እንደማይመርጥ እዚህ ቦታ ላይ በኢዩኤል የተነገረ ትንቢት አለ ማለት ነው። 3 ነገር ነው ኢዩኤል የሚናገረው ማለት ነው። በመጀመሪያ የሚናገረው በሴቶችና በወንዶች ባሪያዎቼ ላይ ከመንፈሴ አፈሳለሁ ይላል። ይሄ ማለት ያለምንም ጾታ ልዩነት እስራኤሎች በመጨረሻ ተስፋ ከተሰጣቸው፣ በብሉይ ኪዳን ተስፋ ከተሰጣቸው ነገር መካከል ወንድ የለም፣ ባሪያ የለም፣ ጨዋ የለም የሚለው ሐሳብ በጳውሎስ ቢቀነቀንም ቢነገርም፣ ነገር ግን ይሄ ተስፋ ግን በስተመጨረሻ ወንዶችንም ሴቶችንም በክርስቶስ መንፈስ አድርጎ ለክርስቶስ አገልጋይ የሚያደርግ፣ ለክርስቶስ ነቢያት የሚያደርግ፣ ለክርስቶስ የምስራች ተናጋሪ የሚያደርግን መንፈስ ነው እዚህ ጋር በኢዩኤል በኩል የተነገረው ማለት ነው። ይሄ እዚህ ጋር ስለዚህ አንደኛ ኢዩኤል የሚናገረው በዚህ ስፍራ ምንድን ነው? በሴትና በወንድ ልጆቼ ላይ ከመንፈሴ አፈሳለሁ ይላል። መንፈሱ ሲመጣ ወንዶችን ብቻ መርጦ አይደለም የሚመጣው። መንፈሱ ሲመጣ ሴቶችን ብቻ አይደለም መርጦ የሚመጣው። መንፈሱ የተማረን ብቻ አይደለም። መንፈሱ ደግሞ ባለጠጋን ብቻ አይደለም የሚመርጠው። መንፈሱ እግዚአብሔር በእርሱ ለሚያምኑት ሁሉ ያዘጋጀውና እርሱን ለሚጠሙት ሁሉ ያዘጋጀው ክቡር የሆነ መለኮታዊ የሆነ እግዚአብሔር የሆነ መንፈስ ነው። ስለዚህ ይሄ መንፈስ ሲመጣ ልዩነት አያደርግም። እንግዲህ በአይሁድ ካልቸር መካከል ያለ ትልቅ የሆነ በጾታ መካከል ያለ ልዩነት አለ እና ሴቶች ወደፊት የማይመጡበት ሁኔታ አለ በተወሰነ መንገድ። ይሄ የአይሁድን ብቻ ሳይሆን በመካከለኛው ምስራቅ ያለ አገልግሎት ብዙም አይታጩም። ነገር ግን ይሄ መንፈስ ሲመጣ ግን በጉልህ ሁኔታ ያሳየናል እና መንፈሱ ሲመጣ ሴቶችንም ኢኪዩፕ እንደሚያደርግ፣ ሴቶችንም እንደሚለይ፣ ሴቶችንም ደግሞ ለአገልግሎት ሹመት እንደሚያበቃ፣ ሴቶችንም ደግሞ ለወንጌል ምስክርነት እንደሚያደርግ ይሄ መንፈስ አስቀድሞ በኢዩኤል የተነገረ ነው ማለት ነው። ሁለተኛ ኢዩኤል ሲናገር ጎበዞች ራእይን ያያሉ ይላል። ጎበዞች ያንግ የሆኑ ሰዎች ራእይን ያያሉ፣ ብርቱ የሆኑ ሰዎች ራእይን ያያሉ ይላል። እንግዲህ ጎበዞች የሚለው ሐሳብ በእግዚአብሔር መንፈስ መበርታት የሚፈልጉ፣ በእግዚአብሔር መንፈስ የበረቱ፣ ጥልቅ የሆነ የእግዚአብሔርን መንፈስ መረዳት የሚችሉ ሰዎች፣ የእግዚአብሔርን እውነት ከቀን ወደ ቀን ኢንቨስቲጌት የሚያደርጉ፣ ሁል ጊዜ እግዚአብሔርን ናፍቆት በልባቸው ያዘሉ ሰዎች እነሱ ራእይ ያያሉ ይላል። ራእይ ያያሉ ይላል። እንግዲህ ይሄ በሐዋርያት ሥራ መጽሐፍ ውስጥ በብዙ አይነት መንገድ ልንመለከተው እንችላለን። ራእይ የተመለከቱ ሰዎችን እናያለን። በዚህ ውስጥ ክርስቶስ በራእይ የተገለጠላቸው ሰዎች አሉ። ከአንድ ቦታ ወደ አንድ ቦታ እንዲሄዱ ክርስቶስ ራእይ የገለጠላቸው ሰዎች አሉ። ስለዚህ
ጎበዞች ራእይ ያያሉ ይላል። እንደምታውቁት ጴጥሮስ በሐዋርያት ሥራ ምዕራፍ 10 ላይ ራእይ ተመልክቷል። እንደገና ጳውሎስ በተደጋጋሚ ከአንዴም 3 ጊዜ ከመመለሱ ኮንቨርት ከመሆኑም ጭምር የተነሳ ከደማስቆ ጭምር የተነሳ ራእይ ተመልክተዋል። በተወሰነ መንገድ ጎበዞች እነዚህ በጣም የእግዚአብሔርን የሚናፍቁ እግዚአብሔርን የሚፈልጉ ሰዎች ለነሱ ሰማይ ክፍት ነው፣ ራእይን ያያሉ። ይሄ ደግሞ በኢዩኤል የተተነበየ ትንቢት ነው ብሎ ይናገራል። ስለዚህ ዛሬም በእግዚአብሔር መንፈስ ለሚተጉ በእግዚአብሔር መንፈስ በጣም መንፈሱን ለማግኘት የሚጠሙ ሰዎች ዛሬም የእግዚአብሔር ራእይ ክፍት ነው። ሰማይ ክፍት ነው። ሰማይ ምንም ዝግ አይደለም። እግዚአብሔርን ለሚፈልጉ መቼም ሰማይ ተዘግቶ አይታወቅም። በየዘመናቱ እግዚአብሔርን የሚፈልጉ ሰዎች ሰማይ ለነርሱ ክፍት ነው። ስለዚህ ጎበዞች ራእይን ያያሉ ይላል። ይሄ ደግሞ የኢዩኤል ትንቢት ነው ብሎ ጴጥሮስ ለነዛ ሰዎች ያብራራላቸዋል። ሌላ በሶስተኛ ደረጃ ሽማግሌዎች ህልምን ያልማሉ ይላል። ሽማግሌዎች ህልምን ያልማሉ ይላል። ሽማግሌዎች የሚለው በአካልም ሊሆን ይችላል፣ እንደገና በመንፈስም ደግሞ የበረቱም ሰዎች ሊሆኑ ይችላሉ። ስለዚህ በእርግጥ በአካላዊ ሁኔታ ነው የሚናገረው፣ ግን ደግሞ በመንፈስ ደግሞ የሚሸመግሉም ሰዎች አሉ። የሚሸመግሉ ሲባል በጣም ጥሩ ነገር ያላቸው ይሄ የቆየ ወይን ጠጅ ፈልቶ ለወግ ለማድረግ እንደሚደርስ ልክ እንደዛ በውስጣቸው ለዘመናት የእግዚአብሔር እውነት በልጥጎ ያለ የቆዩ ሰዎች አሉ። እነሱ ደግሞ ህልምን ያልማሉ ይላል። ያልማሉ ህልምን ይላል። ከእግዚአብሔር የሆነውን ነገር ማለም ይችላሉ። ከእግዚአብሔር የሆነውን ነገር መመልከት ይችላሉ። እንዲሁም ደግሞ ራሱ እግዚአብሔር ደግሞ ሌሊታቸውን ይቀድስላቸዋል። ሌሊታቸውን ይባርክላቸዋል። ቆመው ሊያልሙ ይችላሉ። አንድን ነገር እሰራለሁ ብለው ሊያልሙ ይችላሉ። ሁለተኛ ተኝተውም ደግሞ ሊያልሙ ይችላሉ። እግዚአብሔር ሌሊታቸውን ሊባርክላቸው ይችላል። ይሄ በኢዩኤል የተነገረ ቃል ነው። እናንተ ሰዎች ሆይ ይሄንን አላወቃችሁምን ይላቸዋል። ይሄ በስተመጨረሻ በመጨረሻው ዘመን ይከወን ዘንድ በኢዩኤል በነቢዩ የተነገረ ትንቢት ነው ይላል። እግዚአብሔር አምላክ የተባረከ ይሁን። በመቀጠል የጌታን ስም የሚጠራ ሁሉ ይድናል ይላል። ይሄ ደግሞ ሌላ በጣም ኢንክሉሲቭ የሆነ ወርድ ነው፣ አካታች የሆነ ቃል ነው። ይሄኛው ደግሞ በጣም በሚገርም ሁኔታ የጌታን ስም የሚጠራ ሁሉ ይድናል ይላል። ሴት ይሁን ወንድ ይሁን ነጭ ይሁን ጥቁር ይሁን፣ ጴጥሮስ ይህንን ነው የሚናገረው። ምንም እንኳን ኦዲየንሶቹ አይሁዳውያኖች ቢሆኑ የእስራኤል ሰዎች ቢሆኑ ይሄ ትንቢት ግን አካታች ስለሆነ የጌታን ስም የሚጠራ ሁሉ ይድናል የሚለው አካታች ትንቢት ስለሆነ ይህንን በዚህ ስፍራ ላይ እንመለከተዋለን። ይህንን በተደጋጋሚ የጌታን ስም የሚጠራ ይድናል የሚለውን በመጽሐፍ ቅዱሳችን እንግዲህ ሌላም ቦታ እናገኘው እንችላለን ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ጴጥሮስ ይህንን ሲናገር ማለት ነው ከመጨረሻው ዘመን ጋር አያይዞ ነው የሚናገረው። በተለይ ይሄ የምዕራፍ 2 ከመጨረሻው ዘመን ጋር አያይዞ ነው የሚናገረው። ለአይሁዳውያኖች የመጨረሻ ዘመን የሚባለው በስተመጨረሻ ይሄ የእግዚአብሔር ፍርድ ይመጣና ከዛ በኋላ አዲስ ዘመን ደግሞ ለነርሱ ሚሊኒየም እንደሚጀምር በማሰብ ያ የተገባላቸው በኢሳይያስ የተገባው ተስፋ፣ በዳንኤል የተገባው ተስፋ፣ በሕዝቅኤል የተገባው ያ መቅደሱ የሚሰራበት ተስፋ፣ እንዲሁም በዘካርያስ የተገባላቸው ተስፋ ያ የሚፈጸምበት ጊዜ እንደሆነ በማሰብ የመጨረሻው ዘመን በሚል ኢዩኤል የተነበየው ትንቢትን እንመለከታለን። ይሄ ትንቢት እንግዲህ ጌታችንም ኢየሱስ ክርስቶስ በተወሰነ መንገድ በማቴዎስ ወንጌል ምዕራፍ 24 ላይ ይህንን ሐሳብ ጠቅሶታል። ቁጥር 20 ላይ እንደዚህ ይላል፣ ታላቅና ክቡር የሆነው የጌታ ቀን ከመምጣቱ በፊት ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ ይላል። እዚህ ጋር በአዲሱ መደበኛ ትርጉም ታላቅና ክቡር የሆነ የእግዚአብሔር ቀን ከመምጣቱ በፊት ይላል። ሌላ ቦታ ደግሞ ታላቅና የሚያስፈራ ይላል። የሚያስፈራ የእግዚአብሔር ቀን ከመምጣቱ በፊት ይላል። ይሄ ጨረቃም ወደ ደም ይለወጣሉ ይላል እና ፀሐይም ደግሞ
ይጨልማል ይላል። ይሄ ከኢንድ ታይም ጋር በማያያዝ ነው ጴጥሮስ ተነስቶ ለእነዚህ ሰዎች የሚሰብካቸው። ምክንያቱም እስራኤሎች በዳንኤል መጽሐፍ ምዕራፍ 12 ላይ የመጨረሻው ዘመን እንደሚሆን የተተነበየ ትንቢት አላቸው። በኢሳይያስም መጽሐፍ ላይ ደግሞ ሙታን እንደሚነሱ የተተነበየ ትንቢት አለ። ከዚህ ጋር በተያያዘ ደግሞ ይሄ በጣም ኮስሞሱን ሁሉ ያማከለ ትንቢት እንደሆነ እንመለከታለን እዚህ ላይ ማለት ነው። ይህን እነሱ አንደርስታንድ ያደርጉታል። በተለይ የእስራኤል ሰዎች ስለ ፍጻሜው ዘመን ያለ አመለካከት ስላላቸው አንደርስታንድ ያደርጋሉ። እዚህ ጋር በጣም የሚገርመው ለእስራኤል ሲሰበክላቸው የፍጻሜ ዘመን ተብሎ ነው የተሰበከላቸው፣ በስተመጨረሻ ተብሎ ነው የተሰበከላቸው። እንዲሁም ደግሞ የፀሐይን መጨለም ምሳሌ በማንሳት የጨረቃንም ደግሞ ጨረቃም ወደ ደም መለወጧን በማስገባት ነው ጴጥሮስ ከኢዩኤል መጽሐፍ ወስዶ የሚነግራቸው። የሚገርመው ነገር ግን ይሄ ነገር ከሆነ በኋላ ደግሞ አዲስ የሆነው ክስተት ደግሞ በዚህ በመጨረሻው መጨረሻ ላይ ደግሞ ቤተ ክርስቲያን ደግሞ መወለዷን የሚያበስርም ሌላ የሆነ ደግሞ ውስጡ ላይ ያለ ትልቅ የሆነ ሪፖርትም ጭምር አለው ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ቁጥር 22 እንደዚህ ይላል፣ የእስራኤል ሰዎች ይህንን ቃል ስሙ ይላል። እግዚአብሔር ይመስገን። እንግዲህ ጴጥሮስ አሁን መልእክቱን ሲናገር ወይንም በዚህ ስፍራ ላይ የመልእክቱን ሲያስተላልፍ በዋናነት ስለ ፍጻሜው ዘመን ቢናገርም በኢዩኤል የተነገረውን ትንቢትም ቢናገርም ማሰሪያና መቋጫ የሚያደርገው ግን የወረደው መንፈስ በምን አይነት መንገድ እንደወረደ፣ የወረደው መንፈስ ደግሞ ከምን የተነሳ በምን ምክንያት እንደወረደ ይናገራል። ምክንያቱ አንድና አንድ ነው። ምክንያቱ እሱን እንደዚህ ብሎ ይናገራል። የእስራኤል ሰዎች ሆይ ይህን ቃል ስሙ ይላል። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ታምራትና ድንቅ ነገሮችን ምልክትን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል። እግዚአብሔር በጥንት ውሳኔውና በቀደመው ዕውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ። እናንተም በክፉ ሰዎች እጅ ሰቀላችሁት፣ ገደላችሁት። እግዚአብሔር ግን የሞትን ጣር አስወግዶ አስነሳው፣ ሞት ይዞ ሊያስቀረው አልቻለምና ይላል። አሁን ይሄ መንፈስ የወረደው ከምን የተነሳ ነው ሲባል እግዚአብሔር አስቀድሞ በራሱ ዕውቀት ልጁን ክርስቶስ ኢየሱስን በእጃችሁ አንጥቶ በወንጀለኞች እጅ እንዲሞት ይህንን አደረገው። እናንተም ደግሞ ይህንን ጌታ ክርስቶስ የሆነውን ጌታ ሰቀላችሁት ይላል። እዚህ ጋር ጴጥሮስ የሚናገረው ምንድን ነው? ስለ ጌታ ስለ ኢየሱስ ክርስቶስ ስለነበረበት ስላሳለፈበት ድንቅና ታምራት እግረ መንገድ ይነግራቸዋል። ይህ የምድር አገልግሎቱንም ጭምር በእስር ባለ መንገድ እግረ መንገድ ይነግራቸዋል። ምን ይላቸዋል? እንደዚህ ይላቸዋል። ቁጥር 22 የእስራኤል ሰዎች ይህንን ቃል ስሙ፣ እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ታምራትንና ድንቅ ነገሮችን ምልክቶችንም በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል ይላል። ድንቅና ምልክቶችን በማድረግ ለናዝሬቱ ኢየሱስ መስክሮለታል ይላል። ይሄ መስክሮለታል የሚለው ሐሳብ በዮሐንስ ሲጠመቅ ሰማይ ተከፍቶ የምወደው ልጄ እርሱ ነው የሚለውን ማለት ነው። እርሱን ደግሞ ለማረጋገጥ ደግሞ በድንቅና በምልክት ክርስቶስ በምድር በነበረበት ጊዜ ላይ ድንቅ ነገር ያደርግ ነበር፣ ምልክቶችን ያደርግ ነበር፣ ሙታንን ያስነሳ ነበር፣ የተራበን ይመግብ ነበር፣ የታመመን ይፈውስ ነበር፣ በአጋንንት እስራት የተያዙትን ሁሉ ነፃ ያወጣ ነበረ። ስለዚህ ይሄንን ኢየሱስ ክርስቶስን እናንተ እንደምታውቁት በቃ ምልክትና ድንቅ አደረገው፣ እንዲሁም መስክሮለታል ይላል። እግዚአብሔር በጥንት ውሳኔውና በቀደመው ዕውቀቱ ይህንን አሳልፎ በእጃችሁ ሰጣችሁ። እናንተ በክፉ ሰዎች እጅ ሰቀላችሁት፣ ገደላችሁት። እግዚአብሔር ግን የሞትን ጣር አስወግዶ አስነሳው፣ ሞት ሊይዘው አልቻለምና ይላል። ይህ እንግዲህ እዚህ ጋር ጴጥሮስ በደንብ የሚናገረው ሰጥቷችሁ ነበር ክርስቶስን፣ እናንተ ደግሞ አሳልፋችሁ ሰቀላችሁት ይላል። ግን እግዚአብሔር ደግሞ የሞትን ጣር አጥፍቶ ደግሞ አስነሳው ይላል። ሞት ይይዘው ዘንድ አልቻለም ይላል።
ሞት ኢየሱስ ክርስቶስን ይይዘው ዘንድ አልቻለም ይላል። የመጨረሻው እዚህ ምድር ላይ ያለ ሁሉንም ሰው አስገዝቶና አስከትቶ ከበላይ የሚቀመጠው ሞት ነው እዚህ ዓለም ላይ። ነገር ግን ኢየሱስ ክርስቶስን ሞት ይይዘው ዘንድ አልቻለም ይላል። ምክንያቱም ለምንድን ነው ያልቻለው? እርሱ ጌታ ነው። እርሱ ብርቱ አምላክ ነው። እሱ እውነተኛ መንገድ ስለሆነ፣ መሲህ ስለሆነ፣ በሞት ላይ ስልጣን ያለው እርሱ ብቻ ስለሆነ፣ ስለዚህ ሰዎች በክርስቶስ ኢየሱስ ቢያምኑና ክርስቶስን የራሳቸው የሕይወታቸው ጌታ ቢያደርጉት በሞት ላይ ስልጣን ይኖራቸዋል። ምክንያቱም ሞት ያላሸነፈው ኢየሱስ ክርስቶስ ለብዙዎች ደግሞ ሞትን አሸንፈው ሕይወት እንዲኖራቸው ይህንን የሕይወት ባርኮትና በረከት አድሏቸዋል ማለት ነው። ስለዚህ ጴጥሮስ እንግዲህ ሁለት ሰዎችን ነው ከብሉይ ኪዳን የሚያነሳው። አንደኛው ኢዩኤል ነው፣ ቀደም ብዬ እንደነገርኳችሁ። ሁለተኛው ዳዊት ነው። ዳዊትን ያነሳል። ቁጥር 25 ላይ ዳዊትም ስለ እርሱ እንዲህ ይላል ጌታን ሁል ጊዜ በፊቴ አየዋለሁ፣ እርሱ በቀኜ ነውና ከቶ አልታወክም። ስለዚህ ልቤ ደስ አለው፣ አንደበቴም ሐሴት አደረገ፣ ሥጋዬም በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን እንዳያይ አታደርገውም። የሕይወትን መንገድ እንዳውቅ አደረግከኝ፣ በፊትህም በሐሴት ትሙላኛለህ ይላል። እንግዲህ እዚህ ጋር መዝሙር 16 ቁጥር 8ን በመጥቀስ ነው ዳዊት ይህንን ትንቢት የሚናገረው። ስለዚህ ጴጥሮስ የዳዊትን ትንቢት ይወስድና ሞት ይዘው ዘንድ አልቻለም ለሚለው ምላሽ ሲሰጣቸው ምን ይላቸዋል? ይህንን የተነበየው ይህንን የተናገረው ዳዊት ሞቷል ይላቸዋል። በአንደኛ ነገሥት ምዕራፍ 2 ቁጥር 10 ላይ ዳዊትም ሞተ፣ በዳዊት ከተማ ተቀበረ ይላል። አንደኛ ነገሥት ምዕራፍ 2 ቁጥር 10 ላይ ሞቷል ይላል። የዳዊት መሞት እስካሁን ድረስ ስፍራው ቦታው እየተጎበኘ ነው ያለው። ነገር ግን ይሄ የሞተው ዳዊት ግን ተስፋ አለኝ ይላል። ተስፋዬ ምንድን ነው ሲል ሥጋዬን ለመበስበስ አትሰጠውም ይላል። ሥጋዬን ለመበስበስ አትሰጠውም ይላል። ለምን? ቅዱስህ መበስበስን አያይም ስለሚል ማለት ነው። ቅዱስ የሚለው ሆሊዋን የሆነው ክራይስት ብቻ ነው። ስለዚህ ቅዱስህን መበስበስን እንዲያይ አትሰጠውም ይላል። ዳዊት በብሉይ ኪዳን ሆኖ ክርስቶስ የገባውና ግልጥ አድርጎ ስለ ክርስቶስ ብዙ ትንቢቶችን የተናገረ ነብይ ጭምር ነው። ስለዚህ ክርስቶስ ግልጥ የሆነለት ሰው ምን አለ? እኔን ለመበስበስ አትሰጠኝም አለ። ለምን? ቅዱስህን መበስበስን ስለማያይ አለ። ይሄ ዳዊት በጣም የሚገርም ነው። በመዝሙር 110 ላይ ሲናገር ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። ይሄ ደግሞ ምንድን ነው የሚያሳየው? ጴጥሮስ ይህንን ቃል ወስዶ ነው እንግዲህ አሁን ዳዊት በዳዊት ከተማ ሞቷል። በአንደኛ ነገሥት ምዕራፍ 2 ቁጥር 10 ላይ ተቀብሯል። ይሄ በመዛግብት የተቀመጠ ነው። ነገር ግን ይሄ የሞተው ዳዊት ግን ነቢይ ስለሆነ ሲተነብይ ምን አለ? ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው የሚለው ኢየሱስ ክርስቶስ ሞቶ አልቀረም። አሁን በአብ ቀኝ ነው ያለው። ስለዚህ ኢየሱስ ሕያው ነው እያለ ነው ጴጥሮስ እዚህ ለእስራኤል ሰዎች የሚነግራቸው ማለት ነው። ይሄ እዚህ ጋር አንድ ነገር እንመለከታለን። ዳዊት ሌላ ደግሞ የተነበየው ነገር ምንድን ነው? ልሳኔ ባንተ ሐሴት አደረገች ይላል። ይሄ ደግሞ እዚሁ ምዕራፍ 2 ቁጥር 11 ላይ ሲናገር እንደዚህ ይናገራል። አይሁድና ወደ አይሁድነት የገቡ የቀርጤስና የአረብ ሰዎች ስንሆን ሰዎቹ የእግዚአብሔርን ታላቅ ሥራ በቋንቋችን ሲናገሩ እንሰማቸዋለን አሉ። ዛት ሚንስ ምን ማለት ነው? ልሳኔ ሐሴት አደረገች ሲል ዳዊት በነበረበት በዛ ጊዜ ላይ ልሳኑ ምን ነበረ ማለት? የሆነ በልሳን ይጸልያል? ኖ በልሳን አይጸልይም። ዳዊት በራሱ ቋንቋ ነው የሚያወራው። ነገር ግን ተንብዮ ወደፊት ለሚመጣው ለዚህ ለሐዋርያት ሥራ ምዕራፍ 2 ግን ልሳኔ ሐሴት አደረገች ሲል እግዚአብሔር አዲስ የሆነ
ደስታን የሚሞላ ከመንፈስ ቅዱስ ጋር ኮኔክት የምንሆንበትና የመንፈስ ቅዱስን በውስጣችን ኃይል መኖሩን የዳግም ልደታችን ማረጋገጫ የመወለዳችን የልጅነት ቋንቋችንን የሚያመላክት ነው። ይሄ ደግሞ ልሳኔ ሐሴት አደረገች ይላል። ይሄ በጣም እግዚአብሔር አምላክ የተባረከ ይሁን ስላለው በአዲስ ኪዳን ስለሚሰጠው ስለዚህ ስለ አዲሱ ቋንቋ የሚናገር ነው። ሌላው ቁጥር 28 ላይ የሕይወትን መንገድ እንዳውቅ አደረከኝ፣ በፊትህም ደግሞ በሐሴት ትሞላኛለህ ይላል። የሕይወትን መንገድ እንዳውቅ አደረከኝ የሚለው ይሄ በሪቨሌሽን ኦፍ ሳልቬሽን ነው፣ የድህነት መገለጥ ነው። ይሄ የድህነት መገለጥ የድህነትን መገለጥ እግዚአብሔር ካላበራ በስተቀረ እግዚአብሔር ካልገለጠ በስተቀረ ሰዎች በራሳቸው ድህነት ሊያገኙ አይችሉም። ዳዊት ይህንን ነው የሚናገረው። የሕይወትን መንገድ አስታወከኝ ይላል። መንገዱን አሳየኸኝ፣ መንገዱን ገለጥክልኝ። ስለዚህ የሕይወትን ብርሃን አሳየኝ፣ ስለ ክርስቶስ ያለውን ነገር አበራህልኝ እያለ ነው በመንፈስ የሚናገረው። ይህን ነው እንግዲህ ኮት አድርጎ ጴጥሮስ አምጥቶ ይህን ድህነት እግዚአብሔር ለእናንተ አምጥቶላችኋል እያለ ነው። ስለዚህ ይህን ብርሃን ተቀበሉ እያላቸው ነው የሚነግራቸው ማለት ነው። እንግዲህ የሐዋርያት ሥራ ምዕራፍ 2 የጴጥሮስ የመጀመሪያ ስብከቱ ነው። እንግዲህ እንደምታውቁት የቤተ ክርስቲያንም የመጀመሪያ ውልደቷና የመጀመሪያ ስብከት ነው የጴጥሮስ ስብከት ማለት ነው። ቁጥር 29 ወንድሞቼ ከቀደምት አባቶች ዳዊት ሞቶ እንደተቀበረ መቃብሩም እስከ ዛሬ ድረስ በመካከላችን እንደሚገኝ በድፍረት መናገር እችላለሁ ይላል። ነቢይ በመሆኑ እግዚአብሔር ከዘሮቹ አንዱን በዙፋኑ ላይ እንዲያስቀምጥ በመሐላ ቃል የገባለት መሆኑን አወቀ። ይህንን አስቀድሞ በማየቱ እርሱ በሲኦል እንደማይቀርና ሥጋውም እንደማይበሰብስ ስለ ክርስቶስ ትንሣኤ ተናገረ። ይህን ኢየሱስ እግዚአብሔር ከሞት አስነሳው፣ እኛም ሁላችን ለዚህ ነገር ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስ ተስፋ ከአብ ተቀብሎ አሁን የምታዩትን የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣም፣ እርሱ ራሱ ግን እንዲህ ብሏል፣ ጌታዬ ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። ዳዊት ወደ ላይ አልወጣም፣ ነገር ግን ይህን ትንቢት ተናግሯል ይላል። ምን አይነት ትንቢት? ጌታዬ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። ሞቶ የተነሳው ኢየሱስ ክርስቶስ በእግዚአብሔር አብ ቀኝ ነው ያለው ይላል። ስለዚህ መቃብሩ እስከ ዛሬ ድረስ ይኸው በመካከላችን አለ ብሎ ጴጥሮስ ይህንን ይመሰክራል። ስለዚህ የዳዊትም ነቢይነት እርግጠኛ ነው፣ ማንም ሊሽረው አይችልም። እሱ ደግሞ የተናገረው ደግሞ ስለ ክርስቶስ ነው። ስለ ክርስቶስ የተናገረው ደግሞ እውነት መሆኑን ለእስራኤል ሰዎች አበክሮ ይናገራል ማለት ነው። መጨረሻውን ሐሳብ ልንገራችሁና ልጨርስ። እንደዚህ ይላል ቁጥር 36 እንግዲህ እግዚአብሔር ይህንን እናንተ የሰቀላችሁትን ኢየሱስን ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ይላል። እናንተ የሰቀላችሁትን ኢየሱስ ክርስቶስን ጌታም ክርስቶስም የተቀባ መሲም አደረገው፣ ሰው ሁሉ ይህን ይረዳ እያላቸው ነው። እንግዲህ በዓሉን ሊያከብሩ የመጡ ሰዎች ናቸው። በዓለ ሃምሳን ሊያከብሩ የመጡ ሰዎች ናቸው እና እዚህ ጋር ነው እንግዲህ ይህን መንፈስ ጌታ አፍስሶት ይህን መንፈስ የሰጠን ከክርስቶስ የተነሳ ነው እያላቸው ነው። ከእሱ የተነሳ ይህን መንፈስ ሰጠን ይላል ቁጥር 33 ላይ። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትን የምትሰሙትን አፈሰሰው ይላል። ከአብ ተቀብሎ አፈሰሰልን ይላል። የሞተው ኢየሱስ ከአብ ተቀብሎ አፈሰሰልን ይላል። ልክ ነው። ምዕራፍ 1 ላይ ባለፈው እንደተመለከትነው ተስፋ ሰጥቷቸዋል። ከኢየሩሳሌም እንዳትወጡ ኃይልን እስክትቀበሉ ብሏቸዋል። ጌታ ባይዘዌ እንደተናገረው የሚያደርግ አምላክ ነው። ጌታ ይናገራችሁ እንጂ ኢየሱስ ክርስቶስ ይፈጽማል። ሐዋርያቱ ተስፋ አድርገው መንፈስ ቅዱስን የጠበቁት ኢየሱስ ስለተናገረ ነው። ኢየሱስ በአፉ ፈጽሞ የማይስት እውነተኛ የሆነ ጌታ ነው። ስለዚህ እሱ ይናገራችሁ እንጂ እግዚአብሔር ብዙ ነገር በሕይወታችሁ ያደርጋል ማለት ነው።
ቁጥር 37 ሕዝቡም ይህን በሰሙ ጊዜ ልባቸው እጅግ ተነካ። ጴጥሮስንና ሌሎችንም ሐዋርያትን ወንድሞች ሆይ ታዲያ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁ እንዲሰረይ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ እንዲሁም ጌታ አምላክ ወደ ራሱ ለሚጠራቸው በሩቅ ላሉ ሁሉ ነውና። በሌላ ብዙ ቃል እየመሰከረላቸው ከዚህ ጠማማ ትውልድ ራሳችሁን አድኑ በማለት አስጠነቀቃቸው። ቃሉን የተቀበሉትም ተጠመቁ። በዚያን ቀን 3,000 ያህል ሰዎች በቁጥራቸው ላይ ተጨመሩ ይላል። እንዴት የሚያረካ የእግዚአብሔር ቃል ነው! የእግዚአብሔር ቃል ተሰብኮ እውነት ተሰብኮ ክርስቶስ ኢየሱስ ተነግሮ ሰዎች ወደ ንስሐ ሲመጡ፣ ሰዎች ወደ ትክክለኛ ደቀ መዛሙርትነት ሕይወት ሲመጡ ከዚህ የሚበልጥ የሚያረካ ነገር የለም። ስለዚህ 3,000 የሚያህሉ ሰዎች በመጀመሪያው የጴጥሮስ ስብከት በመጀመሪያዊቱ የቤተ ክርስቲያን ምስረታ ላይ እግዚአብሔር 3,000 ሰዎችን ጨመረላቸው። እግዚአብሔር አበዛላቸው። በኢየሱስ ክርስቶስ ሰዎች አምነው እንዲጠመቁ አደረገ። ይሄ የኢየሱስ ክርስቶስ ጥምቀት የሚለው ሰው ሲያምን በኢየሱስ ክርስቶስ ስም ብሎ ይጠመቃል ማለት ሳይሆን፣ ነገር ግን የተለያዩ አይነት ጥምቀቶች አሉ። በመጽሐፍ ቅዱስ ውስጥ የምናጠናቸው የመንፈስ ቅዱስ ጥምቀት አለ፣ በእሳት የምንጠመቀው እሱ የእሳት ጥምቀት ማለት በመንፈስ ቅዱስ መሞላት የሚባለው ነው። የውሃ ጥምቀት አለ። የውሃ ጥምቀት ሁለት አይነት ነው። አንደኛው የመጥምቁ ዮሐንስ ጥምቀት ሲሆን የመጥምቁ ዮሐንስ ጥምቀት እንግዲህ ክርስቶስ በምድር እያለ ነው ጥምቀቱን የጀመረው። ክርስቶስ ገና ደሙም አልፈሰሰም፣ ራሱ ክርስቶስ በእርሱም ተጠምቋል። ያ የንስሐ ጥምቀት ነው። ለእስራኤል የሆነ የንስሐ ጥምቀት ነው። እስራኤልን ወደ ቀደመው ስርዓት ለመመለስ መንገድ የመጥረግ ያ የንስሐ ጥምቀት ነው። ሌላኛው ስለ ሙታን የሚጠመቁ ሰዎች አሉ። ለሞቱ ዘመዶቻቸው የሚጠመቁ ሰዎች አሉ። በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደምንመለከተው ማለት ነው። ስለዚህ ያ ለአማኞች የማይሆን ጥምቀት ነው። ሌላ እዚህ ቦታ ላይ የክርስቲያኖች ጥምቀት ግን ሰዎች ሲድኑ ከዳኑ በኋላ ክርስቶስን ካመኑ በኋላ በአብ በወልድ በመንፈስ ቅዱስ ነው ሰዎች የሚጠመቁት። በአብ በወልድ በመንፈስ ቅዱስ የሚጠመቁትን ጥምቀት ስያሜው የኢየሱስ ጥምቀት ይባላል። ስለዚህ ሰዎች በኢየሱስ ስም ተጠመቁ ሲባል በስሙ በኢየሱስ ስም ብሎ ጥልቅ አድርጎ ማውጣትና እንትን ማለት ሳይሆን የኢየሱስ ስም የመጥምቁ ዮሐንስ ጥምቀት የንስሐ ነው፣ ግን ስያሜው መጠሪያው ግን የዮሐንስ ጥምቀት በመባል ይታወቃል። የኢየሱስ ጥምቀት ደግሞ ስያሜው የኢየሱስ ጥምቀት ቢሆንም ግን ሰዎች ሲጠመቁ በአብ በወልድ በመንፈስ ቅዱስ ነው የሚጠመቁት። ሰዎች በአብ በወልድ በመንፈስ ቅዱስ ሲጠመቁ በኢየሱስ ክርስቶስ ስም ስያሜ ተጠመቁ ይባላል ማለት ነው። የጥምቀቱ መጠሪያው የኢየሱስ ስም ጥምቀት ይባላል። የዮሐንስ ጥምቀት የንስሐ ጥምቀት ነው፣ ግን የንስሐ ጥምቀት መጠሪያው የዮሐንስ ጥምቀት በመባል ይታወቃል ማለት ነው። ምክንያቱም ዮሐንስ የተሰጠው ራእይ ሰዎችን የአባቶችን ልብ ወደ ልጆች የልጆችን ወደ አባቶች የመመለስ ስርዓትን ስለሆነ እያደረገ ያለው ሰዎችን ሁሉ ወደ ንስሐ እናንተ የእፉኝት ልጆች ተመለሱ፣ ማን ነው ሊመጣው ካለው ቁጣ እንድታመልጡ የነገራችሁ ብሎ እየገሰጸ ያጠምቃቸው ነበር። ሲያጠምቃቸው ደግሞ ኢየሱስ ገና ቆሟል፣ በምድር ላይ አልሞተም። ስለዚህ በኢየሱስ ስም አይደለም ያጠምቃቸው። ሲያጠምቃቸው የነበረው በምንድን ነው? ንስሐ ግቡ እያለ ነው የሚያጠምቀው። ስለዚህ ያ የዮሐንስ ጥምቀት ይባላል። ይሄ ደግሞ በማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 ጀምሮ ጌታችን ኢየሱስ ራሱ ግልጽ አድርጎ እንደተናገረው ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ከዛ እያስተማራችኋቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ያለው በአብ በወልድ በመንፈስ ቅዱስ ስም ሰዎች ሲጠመቁ የኢየሱስ ክርስቶስን ጥምቀት ተጠመቁ ማለት ነው። ስለዚህ መጠሪያው የኢየሱስ ስም ጥምቀት ይባላል ማለት ነው። ስለዚህ ዛሬም ቤተ ክርስቲያን የምታጠምቀው በምንድን ነው? በአብ በወልድ በመንፈስ ቅዱስ ስም ታጠምቃለች ማለት ነው። ስለዚህ እዚህ ጋር ተጠመቁ 3,000 ሰዎች ወደ እግዚአብሔር መንግስት ተጨመሩ ይለናል። እንግዲህ ጴጥሮስ እዚህ ጋር የመጀመሪያ ስብከቱን የሰበከበት ሰዓትና ጊዜ ነው የምንመለከተው።
በሰበከበት ጊዜ ደግሞ ሁለት የመጽሐፍ ቅዱስ ክፍል ተጠቅመዋል። አንደኛው የኢዩኤልን ትንቢት፣ በመቀጠል ደግሞ የዳዊትን ትንቢት ተጠቅሟል ማለት ነው። ስለዚህ ከብሉይ ኪዳን መጽሐፍ ወስዶ እግዚአብሔር ልጁን በመስጠትና ልጁን ደግሞ የእስራኤል ሕዝብ እንዳልተቀበሉት አሳልፈው እንደውም በክፉና በአመፀኞች እጅ በቃ ልክ ያ የእግዚአብሔር ሐሳብ እንዲፈጸም እንደሰቀሉት ከዛ እግዚአብሔር ደግሞ የሞትን ጣር አጥፍቶ እንዳስነሳው እሱ ከተነሳ በኋላ ደግሞ ተስፋ የተሰጠውን በአብ የተሰጠውን ተስፋ የተሰጠውን መንፈስ እንዳፈሰሰው ካፈሰሰው በኋላ ደግሞ በሐዋርያትና በደቀ መዛሙርት ሕይወት የሆነው ይህ ትልቅ የሆነ ሐሴትን የፈጠረ ልሳኖቻቸው ሁሉ ሐሴትን የተሞላበትን አይነት መንገድ አስታኮ ሰዎቹ ከአመፃ እንዲመለሱ ወደ እውነት እንዲመጡና ከጠማማ ትውልድ እንዲርቁ በመስበክ የንስሐን ሕይወት ጋብዟቸው 3000 ሰዎች ድነዋል ማለት ነው። እግዚአብሔር አምላክ ይባረክ። እንግዲህ የሐዋርያት ሥራ መጽሐፍን የዛሬ የጴጥሮስን ስብከት በእንደዚህ አይነት ሁኔታ እናጠቃልላለን ማለት ነው። ጌታ ይባረክ። ኔክስት እንግዲህ የቤተ ክርስቲያንን ምስረታና በቤተ ክርስቲያን ውስጥ ያሉ ደግሞ ለቤተ ክርስቲያን የሚጠቅሙ ለአማኞች የሚጠቅሙ አንዳንድ ሕግጋቶችንም መንፈሳዊ ሕግጋቶችን ልናደርጋቸው የሚገባ ነገሮችን ደግሞ እንመለከታለን ማለት ነው። ከቁጥር 42 ጀምሮ እስከ 47 ያለውን የሚቀጥለው ሳምንት እናያለን ማለት ነው። ጌታ እግዚአብሔር ከእናንተ ጋር ይሁን። ተባረኩ።